ክብራትና ክብራን ሰላም ለእናንተ እንኳን ወደዚህ ቻናል በሰላም መጣችሁ። ይህ ቪዲዮ በዋነኝነት በተለያዩ ውጭ ሀገሮች ለምትገኙ ኢትዮጵያውያን ነው። እናም በእርግጠኝነት ከዚህ ቪዲዮ በኋላ ወደ ቀድሞ ጥንካሬያችሁ፣ ብርታታችሁ፣ ኃይላችሁ የምትመለሱ ይሆናል። እንዲሁም ደግሞ ከሀገር ስትወጡ ልታሳኩት የፈለጋችሁት ህልሞቻችሁ፣ የነፍሶቻችሁ ጥሪና የልባችሁ ድምፅ እሱ ውስጥ ስለሆነ ደስታችሁ፣ ውዱ ሀብታችሁ የተደበቀው እሱን ነገር እንዴት መለሳችሁ ጌን ማድረግ እንደምትችሉና ብዙ ጊዜ ከሚሰማችሁ ብቸኝነት ከጥቅም ውጭ ወይንም ደግሞ ለሆነ አካል የሆነ ነገር እስካላደረጋችሁ ድረስ ያለመፈለግ ስሜት አሊያም ደግሞ የመካድ ስሜት ሊሆን ይችላል። ወይንም ደግሞ ሁሉ ነገር ትርጉም የማጣት መጀመሪያ ላይ እዛ ስትሄዱ ያሰባችሁት ሀሳብና አሁን ከረንትሊ ባላችሁበት ሁኔታ እየሆነ ያለው አለመገጣጠም ተፈጥሮ የተፈጠረባችሁ የስነ ልቦና አስቸጋሪ የሆነ ቢሄቪየር ወይም ደግሞ አዲስ ቀውስ ካለ እነዚህ ነገሮች ሁሉ በዚህ ቪዲዮ የሚፈቱ ይሆናል። ከዛ በፊት ግን ይህንን ቪዲዮ ሁላችሁም ላይክ በማድረግ እንድትጀምሩና ይህንን ቻናልም ለቻናሉ አዲስ የሆናችሁ ሁሉ ቁም ነገር የሚመቻችሁ በትክክል ህይወት ላይ ለውጥ የሚያመጡ ሀሳቦችን የምትወዱና አብራችሁን ከፍ ማለት የምትፈልጉ ብቻ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ። ሰላም ሳሚ፣ እንደምን አለ? ጤና ይስጥልኝ። ሰብስክራይብ እንዴት ነው? አምላክ ይክበር። ዛሬ እንግዲህ በዚህ ቪዲዮ በዋነኝነት የምንመለከተው ሀሳብ ምንድን ነው? አስተውለህ ከሆነ ብዙ ሰዎች መጀመሪያ ከኢትዮጵያ የሚወጡበት ምክንያት ሌላ ነው። ሊያሳኩት የፈለጉትን ነገር ነበር በልባቸው የነበረ ማለት ነው። እዚህ ሄዳለሁ፣ ይህን እናሳካለሁ፣ ብቻ ይሳካልኝ እንጂ ይህን ማድረግ አይከብደኝም። ሎት ኦፍ ፕላን፣ ብዙ አይነት እቅዶች ማለት ነው። ከሁሉ በላይ ግን እያንዳንዳቸው በልባቸው ውስጥ የሆነ መሻት ነበራቸው፣ አላማ፣ የመጨረሻ ግብ ያደረጉት ማለት ነው። እና በጊዜ ሂደት ውስጥ እዛ በሚፈጠር ቀውስ፣ ቤተሰብ እዚህ ከሚፈጥረው ጫና፣ በሚመጡ ችግሮች እንዳሰቡት ሳይሆኑ ይቀሩና በተለይም እንደው አብዛኞቹ ወደ አረብ ሀገራት የሚሰደዱ ኢትዮጵያውያን በተለይም እነሱ ጋር ያሰቡት 3 እና 4 ዓመት ሰርቼ ይህን ያላጠራቀመ ይህን አደርጋለሁ፣ ይህን አሳካለሁ፣ እንደዚህ ይፈጠራል። ነገር ግን እዛ ከቆዩ በኋላ 16 ዓመት 20 ዓመትም ድረስ ሊቆዩ ይችላል። ስለዚህ ህልሞቻቸውን ወይንም ደግሞ ሊያሳኩት ፈልገውት የነበረው የቀድሞ ዓላማቸውን መልሰው እንዴት ነው በኃይል በከፍታና በብርታት መኖር መጀመር የሚችሉት፣ እንዲሁም ደግሞ ይህንን ስሜታቸው እንዴት ነው ማከምና አድነው ወደ ተሻለ ከፍታ መምጣት የሚችሉት። ስለዚህ ሀሳብ ይሆናል ማለት ነው የምነጋገር እና ሰው አንተን የምጠይቅህ የመጀመሪያው ጉዳይ ምንድን ነው? እስኪ ብዙ ጊዜ ሰዎቹ ወደ ውጭ ሀገር ሄዱና ቀድሞ አስበውት የነበረው ወይንም ደግሞ ይህን ነገር አሳካዋለሁ ብለውት የነበሩት ጉዳይ በምክንያት የሚበላሽና በምክንያት ተስፋ የሚያጡ ይመስልሃል የሚለውን ጀምር። ልክ ነህ። ያው በብዛት ህልማቸው ወደ ውጭ ሀገር ሰዎች ሲሄዱ ህልማቸው የሚሆነው ራሳቸውን ለመቀየር ቤተሰባችን እንቀይራለን ብዙ ተስፋዎች ይዘው ነው ሰንቀው ነው የሚጓዙት። እንደ እውነታው ከሆነ በትክክል የመጀመሪያ ጊዜ ላይ ያሳኩታል። በስራውም ላይ ጥሩ ገቢዎችን ሊያገኙ ይችላሉ። በመሀል ግን ምን አለ መሰለህ፣ በብዛት ውጭ ሀገር ለኑሮ የሄዱ ሰዎች እየሰሩ እያለ በመሀል የቤተሰብ ነገር ጣጣ ያጋጥማቸዋል። የቤተሰብ ጣጣ ማለት አይመስለንም። አሁን ከራሴ ብጀምር አይመስለኝም ነበረ። ውጭ ሀገር ሲሄዱ ተንደላቀው የሚኖሩ ዶላር ነው የሚከፈላቸው፣ ዩሮ ነው የሚከፈላቸው። ስለዚህ ፈታ ብለው ነው የሚኖሩት፣ ከኔ የተሻለ ኑሮ አላቸው ብዬ ስለማስብ ምንድነው የማደርገው፣ የመጀመሪያ ደረጃ የሚሆን ብር ላኩልኝ የሚለው ነገር ነው። ተቸግሬያለሁ የሚለው ነገር ነው። እና ተቸግሬያለሁ የሚለው ነገር አንድ ሀሳብ ከሀሳባቸው እነሱ እንዲወጣ ያደርጋቸዋል፣ ከዓላማቸው እንዲወጣ ያደርጋቸዋል። ኦልሬዲ ይሄንን ብር ሴቭ አድርጌ ይሄንን ለዚህ ይሄንን ለቲኬት ይሄንን ለአገሬ ስገባ አሳካዋለሁ ያሉትን ብር ከዛች ብር ላይ ያነሱባታል ማለት ነው። ከዛች ብር ላይ ስትነሳ ያው ከፕላን ውጪ ይሆናሉ እዛ ያሉ ማለት ነው። ከፕላን ውጪ በሚሆኑበት ሰዓት ደግሞ ያው በብዛት አሁን ለምሳሌ ለእናቴ መላክ አለብኝ፣ ለአባቴ እንደዚህ ሆኗል፣ ወንድሜ ደስ ትምህርት መማር አለበት የሚለው ነገር ነው። ግን ይሄ ማለት ከፕላን ውጭ ከዓላማችን ውጭ እየሆነ ነው ማለት ነው። ውጭ ሀገር ስንሰራ ማለት ነው። እኔ ዋናው ምክንያት ብዬ የማስበው ይሄንን ነው። የስ ኦፍ ኮርስ ልክ ነው ያልከው። በመጀመሪያ ደረጃ እውነት ነው። መጀመሪያ ይሳካል ያልከው የተሳካው ሲከፈሉም ብቻ የተሳካው ሲጀመርም ውጭ መሄዱ ሲሳካላቸው። ምክንያቱም መሄዱን ፈልጎት ብዙ ነገር መስዋዕት አድርጓል። የቤተሰባቸውን ንብረት ሽጠው ሊሆን ይችላል። ምናልባት የአርብቶ አደር ልጅም ከሆኑ የቤተሰባቸውን በሬ ኮርማ ጊደር ሽጠው ሊሆን ይችላል። አሊያም ደግሞ ቤተሰቦቻቸው ሊሆኑ ይችላሉ። ይህን ነገር እንዴትም አሰባስበው የላኳቸው
ከዛ ውጭም ደግሞ ቤተሰብ በቃ ያለውን ጥሪት መሬት ሊሆን ይችላል ሀብት የሆነ ነገር አድርጎ ሊሆን ይችላል የሚልካቸው። ከዛ በኋላ ያንን የተሳካው በቃ ገና ሲሄድ ምክንያቱም ህልማቸው የሆነ ፍንጭ አሳየ፣ ህይወት ዘራ፣ መኖር ተጀመረ ማለት ነው። ውጭ ሄደው የሆነ ነገር ለማሳካት የነበራቸው ጉጉት አለ አይደል? የመጀመሪያውን ስቴፕ አለፈ ማለት ነው አይደል? አሳካ ማለት ነው። which is perfect ልክ ነው። በቃ የመጀመሪያው ደረጃ ከተወጣ ሁሉ ነገር ተሳክቷል። ችግሩ ሌሎቹን ደረጃ እንዴት ነው መውጣት ያለብን ብለው አልተረዱትም። አሁን ቅድም አንተ እንዳልከው በሆነ ምክንያት እንዲህ ሲሆኑ ሰዎች ተንደላቀው የሚኖሩ ይመስለናል ብለህ ነበር አይደል? እውነት ነው። ለዛ ነው የሚመስለው አየሩ፣ ሁኔታው ገባህ፣ ፊቷን ስታየው ኤቭሪቲንግ ዩ ሲ እና በቁጥጥር ውስጥ ያለች ሴት ሆና ድሮስ እንደዛ እየሰራች ከለሯ ባያምር ይገርምሃል እንደ የአየር ሁኔታውስ። ስለዚህ ከነፍሷ ሰላም ጋር ወይንም ከስሜቷ ሰላም ጋር አይገናኝም። ይሄ አይገባል። እና ደግሞ ቸገረኝ ብለን ስንጠይቅ ብለህ ነበር እና ቤተሰብ ሊሆን ይችላል የሚጠይቀው፣ ወንድም፣ እናት፣ አጎት ዋቴቨር ማንም ሊሆን ይችላል የሚጠይቀው እና ስለቸገራቸው የሆነ ነገር አይደረግም። አንደርስታንድ ወደ መፍትሄ ሀሳቡ ስንመጣ ማለት ነው። ኢቭን ኢፍ እነዛ ሰዎች አለ አይደለ የላኩን እነሱ ቢሆኑ እሺ እንደዛ እንትን ያስፈልጋል። የሆነ ይኸውልህ በዓላማ ላይ ጉዞ ስታደርግ መጀመሪያ ያን ነገር የምታሳካው ያገዘ ስኬት ለሰው አይሰጥም። ስኬት የሚሰጠው ለአምላክ ነው። ያ ሰው ያንን ያደረገበት ምክንያት አለ። ያንን በማድረግ ውስጥ በቃ በዛ ተከፍሎታል። እነሱ ሂደው የእሱን ችግር የመፍታት ኃላፊነት አለባቸው ብሎ ካሰበ ወይም እንዲሰማቸው ካደረገ ማኒፑሌሽን በተሞላበት መንገድ አለ አይደል? በአወራር በጨዋታ ምናምን ፈጥሮ ናፍቆት ቆንጆ ወሬ አውርቶ ምናምን እንዲተፈጥሮ ችግር ተፈጥሮ ምናምን ብሎ ለዛ ነገር የሚያመቻቻቸው ከሆነ ኢቪል አይደንቲቲ ነው ያለው ማለት ነው። ደግሞ ሲደርስ የሚያውቅ ከሆነ የዛ ሰዓት ችግር የሚያመጣም ከሆነ ማለት ነው። ስኬት የሚሰጠው ለአምላክ ነው። ይህ ሰው የሆነ መንገድ ነው ያላቸው። ኦፍኮርስ አታርጉለት አይደለም ማይ ፖይንት። ሚዛናዊ መሆን ያስፈልጋል። ለየትኛው ችግር በምን አይነት ሁኔታ በምን አይነት ሰዓት ላይ አዘርዋይስ ምን ይሆናል መሰለህ? አንደኛውን ደረጃ ወጣ ሄድና አይደል የሆነ ጉዞ አለ፣ የአራት ዓመት ጉዟቸው። ስለዚህ ሁለተኛ ደረጃ ብለው ይቀጥሉት ያስቡት። በዛ ሂደት ውስጥ ያንን ደረጃ እንዴት ማውጣት እንዳለባቸው ማወቅ አለባቸው። ያ ደረጃ አንተ እንዳልከው ቤተሰብ የሆነ አካል ብር መጠየቅ ሊሆን ይችላል። ደግሞ ሀሳቡንም ቀጥታ ከገንዘብ ጋር ከፋይናንስ ጋር ነው ያገናኛል። የችግሩን መነሻት ያጥፋት እና ልክ ማንም ሰው ከሀገሩ የሚወጣው ገንዘብ ፈልጎ ብቻ። ዩሮፕ ውስጥ አረብ ውስጥ ገንዘብ ከሌለ ሁሉም እዚህ ይመለሳል። ምን ይሰራል? ዋትስ ዘ ፖይንት? አራ ምንድነው እዛ የተቀመጡት? ስለዚህ ዘ ሞስት ኢምፖርታንት የሆነው ጉዳያቸው ፋይናንሳቸውን ተጠቅሞ ሊያሳኩት የሚፈልጉት ነገርም ህይወታቸው ላይ አለ፣ እቅድ አለ። ይህን ሳውራ ባይዘው ዝም ብዬ በእውቀት አይደለም የምነግራቸው። የኔ እናት ኦልሞስት ካልተሳሳኩኝ 15-16 ዓመት ውጭ ነበረች። ስለማውቀው የነበራትን ነገር በሙሉ ዲያሪዋ አለ አይደለ ሙሉንም ስላነበብኩት እሷን ብቻ ማር በብዛት በኢትዮጵያን ሰዎች ላይ ያለ በእያንዳንዳችን ኑሮ ውስጥ ያለ ነው። እያንዳንዱ ቤተሰብ ላይ ወደ ውጭ ሄደ ሰው አለ። እያንዳንዱ ሰዎች ላይም ቤተሰብን ለመርዳት የሚባል ይሄ ውሸት አለ። የመጀመሪያ ውሸት አለ። ምክንያቱም ራስን ሳትረዳ ወደ ቤተሰብ መርዳት አትቀያይቅ። በምንም አይነት ተአምር ሲጀምር ቤተሰቦችን የመርዳት ኃላፊነት የለም። ቤተሰቦችን የማገዝ ነው ኃላፊነት ያለው። ኢካምስ ኔክስት የስ ማገዝ። አንተ ውጭ ሄጄ ራሴ መለወጥ እፈልጋለሁ ብለህ ራስህን ስትረዳ እኮ ነው እነሱ ደግሞ ታሳካዋለህ ብለው አግዘው ይላኩ አይደለም። እርዳታ ተቀባይ መንፈስ የወጣት ጡረተኛ መፍጠር ራሱ ቤት ውስጥ ርግማን። ግን ብዙ ሰዎች ኢሞሽናሊ በራሳቸው ስቴብል ስላልሆኑ በሆነ አካል ጥገኛ ስለሆኑ ያንን አካል በቃ የመልአክ ሚና ተወጥተው በዛ ሰው ማንነት ውስጥ ትልቅ ቦታን መያዝ ይፈልጋሉ። እንደዛ አርል ኢቭን ኢፍ ሁሌ ከእናንተ እርዳታ ከሚጠብቅ ሰው የተሻለ የማታውቁ ሰው ራሱን ለማሻሻል የሚፈልገው እገዛ ለጠየቀው ማገዝ እንደውም የተሻለ ኢንቨስትመንት ተመልሰው የሚጠቅማቸው እና ደግሞ ይሄኛው ስራ ስለሚያውቅ እየለፋ ስለሆነ እየጣረ ስለሆነ እገዛ ሲሆን ማለት ነው ወንድም የሚሆን እናት የሚሆን ሌላ ሰው ማለት ነው ሂኖስ የእናንተንም ሰፈር ያውቅ፣ የእነሱንም መከራ ያውቅ፣ የእነሱንም ስሜት ያውቅ። አሁን ያልገባው ነገር አለ ብዙ ሰው። አንድ ሰው ወደ ውጭ ሲሄድ እውነት ነው እዚህ ያጣውን እዛም ያገኘዋል። እዛ ያገኘውን እዚህ የሚያጣው ደግሞ እዛ የማያገኘው ማለት ነው። ከዚህ ያስወጣው ገንዘብ ነው።
ብዙ ነገሮች ነበሩት። እዛ ሲሄድ ደግሞ ያገኘው ገንዘብ ነው። ብዙ ነገሮች ይመጣ። ኢሞሽናል ኮኔክሽን የሚባለው ነገር ሰዎች አያውቁ። በተለይ ውጭ ሀገር ብዙ የተሰደው የሚሄዱት አብዛኞቹ ሴቶች ናቸው። አስተውለቁ እኛ ሀገር ላይ ስታቲክስ ቢሰራ ሴቶች ደግሞ ተፈጥሯቸው ራሱ ስሜታዊነት ላይ መሰረት ያደርጋል። እሱ ነገሩን ሳትረዳ ኢቭን ኢፍ ሴት ልጅ ሺህ ሚሊዮኖችን ብታገኝ ሺህ ቢሊዮኖችን ብትሰራ የስሜታዊነት ኒዶ አለ አይደል? ለዚህ ሆና ታገኝ የነበረው ዓለም እሱ ከፈረሰ ህይወቷ በሙሉ ሚዝረብል የሆነ ሰዓት ላይ ጨካኝ ሁሉ ልትሆን ትችላለች። አሁን የሚበዘብዟት ከሆኑ ማለት ነው ወላጆቿ። በእርግጠኝነት በተለይ እዛው ያለችበት ሀገር ላይ ትዳር ከመሰረተች እነማን ናቸው አላቃችሁም ልትላቸው ትችላለች። ክፉ ስለሆነች አይደለም፣ ልክ ነች። ስንበዘብዛ ስለኖረ ስለዚህ በተቻለው መጠን ውጭ ዘመድም ያለው ሰው ካለም ይሆን እንዲሁም ደግሞ ይሄ ቪዲዮ በዋነኝነት እነሱ ውጭ ያሉ ስለሚያዩት ሪዝነብል ያደርጉት መስጠታቸው ማድረጋቸው ደረጃ አወጣጡ ሊችሉበት ይገባል። ወንድሟ ጨነቀኝ ቸገረኝ ስላለ ስትልክ የጨነቀው የቸገረው ለምንድን ነው ትጠይቀው ታፋጭው። አሁን ኃይል እኮ እሷ እጅ ላይ ነው ወይም ኃይል እሱ እጅ ላይ ውጭ ያለው ሰው እጅ ላይ እነዚህኞቹ ላይ ያለው ኃይል የስሜት ኃይል ነው። በቃላት ጨዋታ አታለው ሀገር አስናፍቀው ፍቅር አሳይተው የኔ ውድህት ምናምን ፎቶ እየላኩ ምናምን ስሜቷ ላይ ተጫውተው ነው የሆነ ነገር የሚያመጧት ለሆነ ዓላማ የሚያዘጋጇት ማኒፑሌሽን የሚሰራው ማለት ነው። እዛ ውጭ ያሉትስ እነሱ ግን ኃይላቸውን እየተጠቀመዋል። ለምን? በጣም ሰንፋችኋል። ኃይላችሁን ማመጣጠን ልመዱ። ይሄኛው አካል እናትም ትሁን ኦፍኮርስ ታግዛላችሁ። ማገዛችሁ ግን ከትዕዛዝ ጋር ከማስደንገጥ ጋር ይሁን። እነሱ እኮ የሆነ ፍቅር ሰጥተው ከዚህ የምታጣው ስሜት ብቻ ነው ብያለሁ። ቅርርብ ብቻ ነው። ሳይኮሎጂካል ሰፖርት ነው። ብለድህ የሆነ ደም የሆነ ሰው እርዳታ ነው እዚህ የምታጣው። ከዚህ ስትሄድ የምታጣው እዛ ደግሞ ገንዘብ ታገኛለህ። አንተም እኮ ኃይል አለ ገንዘብ ማግኘት ሰው ወንድምሽ ወይንም ደግሞ ወንድም ጨንቆኛል ቸግሮኛል የኔ ወንድም ምናምን ብሎ አውርቶ ቪዲዮ ኮል አጫውቶ አብሮ አድቅሶ እንደሚወድ ነግሮ ወይም ነግሮሽ 5,000 ብር ላኪልኝ ሲልሽ ዋትስ ዘ ፖይንት? ችግር የለውም እልክልሃለሁ የኔ ውድ ወንድም። ደግሞ አግሬሲቭ ነው እያልኩ ባራ የመሪነት ሚና ይውሰዱ። እነሱም ፓወርፉል ይሁኑ እንጂ ያ ወንድም ያው ሁሉ ሂደት መጥቶ ነው አይደል ወደሆነ ወይም ያ ቤተሰብ ያ እናት ያ አባት ወደሆነ ገንዘብ ጥያቄ ውስጥ የመጣው። አንዳንዶች እንደውም በጣም ጥበበኞች ናቸው። ስለ ገንዘብ ሳይጠይቁ በቃ ችግር የለውም እኔ እልክልሃለሁ እንድትል አድርገው ሁሉ ጠቅ ያደርገዋል። እሳት ናቸው። ባይገርም አሁን የእኔ ቤተሰቦች አሉ በጣም ስለ ስትሮንግም እንደሆነ ያደረጉኝ በምክንያቱ ይሄ በብዛት ውጭ ያሉ ብያሉ። አሜሪካም አሉ፣ ካናዳም አሉ፣ አረብ ሀገሮች የተለያዩም አሉ። አይዞህ ቪዲዮ ኮል ስታወራም እኮ እንዲህ አይነት ዕቃ ፈልጋለሁ እንደዛ ስንት ትከፍለኛለህ ያለ ስንት ከፍለኛለህ? ምን የኔ አሁን በነፃ ባመጣለህ ለአንተ ድካም ነው። እኔ ችግር የለውም ለአንተ ድካም ነው። ይሄ ከነሱ ውስጥ አንዱ ነው እንደዚህ ነው። ሌሎቹ ደግሞ በምጠይቅበት ሰዓት ብሩን በምጠይቅበት ሰዓት ችግር የለም እስቲ ቆይ አንዴ ተረጋጋ ብለው የመጀመሪያ ነገር ቼክ የሚያደርጉት ችግር ውስጥ ነኝ ብላችሁ ቼክ የሚያደርጉት እንደሆነ ታውቃለህ። ቤተሰብ ጋር እያንዳንዱ ቤተሰብ ጋር ይደውላሉ። ሀውስ ሳሊ እንዴት ነው ያለበት ደረጃ እንዴት ነው? ብቻውን እየኖረ ሰምቻለሁ። ምንድን ነው የቸገረው እስቲ ንገሩኝ። ብሩን ከምልክለት ይልቅ ብር ልክለት አስቤያለሁ፣ ግን ብር ከምልክለት ይልቅ የጎደለው ነገር ምንድን ነው ብለው ነው የሚያጣሩ። እንዴት እኔ ጋር አልፎ መጣ? ይሄ ማለት እናንተ ኃላፊነት እየተወጣችሁ አይደል? ይሄ ሰው የገንዘብን ፓወር ያውቃል ወይስ ደክሟል? ወይስ ሳሚስ ደክሟል? ወይስ ወደ ሳሚ ወደ ሱስ ገብቷል? ወደ አልሆነ ነገሮች እየገባ ነው? የመጀመሪያ ነገር የሚያጣሩት ይሄ ነው። በትክክል ይሄንን ነው ጠንካራ እንደሆነ ያደረገኝ ይሄንን ይገባል። ይሄን ዝም ብሎ የሚልኩልኝ ቢሆኑ በቃ በየቦታው በቃ ማማ እንደዚህ እህቴ እንደዚህ ወንድሜ እንደዚህ ጎሎኝ እንደዚህ እያልኩኝ በቃ እየሸወድኩ ራሴንም እየሸወድኩ ነበር የምኖረው። እነሱ ግን የሆነ ፓርት ላይ ከደረሱ በኋላ በቃኝ የሚባል የሰው ልጅ እኮ በቃኝ ይላል። ምክንያቱም በላቡ ለፍቶ የሚያመጣው እዛ ጋር የት ገባ የት ወጣ እየተባለ ነው የሚያመጣው። እኔ እዚህ ጋር ደልቤ የሚልፈሰፈስበት ከሆነ ምንም ፖይንት የለም። እነሱን በቃኝ የሚልበት ኤሪያ ታይም ቀደም ጨካኝ ልትሆን ትችላለች ያልክበት ታይም በትክክል ያ ታይም ሲደርስ ሳሚ ምንድን ነው የሚሆነው? እነሱ ያሰቡት ብር መላኩ አይደለም። እኛ መጨረሻችን በቃን የምንልበት ሰዓት ላይ እሱ ምንድን ነው የሚሆነው? ምክንያቱም ትዳር አለ። ወደ ትዳር ሲገባ ውጭ ሀገር ደግሞ እድሜ ይሄዳል። ልጆች አሉ። የልጆች የትምህርት ቤት አለ፣ የዩኒቨርሲቲ አለ ክፍያ። ያ ነገር ሲመጣ አንተን ዞር እያደረጉ ነው የሚመጡት። ገባ አይደል?
እና እንዲጠነክሩ ከፈለጉ ሰዎች ምክንያታዊ የሚከፍሉበት ወይም የሚልኩበት ምክንያት ይኖራቸው። እናታቸው ታማ ከሆነ በእርግጥ ነው አሁን መታመሟ ያሳስባል፣ የእናት ነገር ነው። አባት ታሞ ያሳስባል፣ ያመላ ግዴታ ችግር ውስጥ ሆኖ እኮ ግዴታ ሰው ብልሃት ሊያውቅ ይገባል። ገባ? አሁን እንደዛ ያደረጉበትን መንገድ የአንተ ቤተሰቦችን ጉዳይ ያስረዳል። እሱን አሁን አስረዳኝ አይደለ? ይኸውልህ አሁን እኔም ስለዚህ ጉዳይ ላውራ ነበር። መስጠቱ አትስጡ አይደለም፣ ገንዘብ አትላኩ አይደለም። የዚህ ቪዲዮ አላ ላኩ። እንደውም ከቻላችሁ ይሄ መንገድ ከዚህ በኋላ ማውራው ከገባችሁ ያላችሁን በሙሉ ላኩ፣ ይበልጥ ውጤታማ ስለሚያደርጋችሁ። ዛትስ ናት ማይ ፖይንት። አትላኩ አይደለም የኔ ፖይንት። ይኸውልህ ወንድሟ እንደዚህ አላት አይደለ? አሁን ቤተሰቦች አንተ የመጡበት ሂደት አለ። አንደኛ ነገር ምንድነው? ምን ሆኖ እሱ ሲባል ሌላ አካባቢ አክሰስ ሲደረግ ኢንፎርሜሽን ሲወሰድ እንትንም ባውንደሪም እየሰራ ምንድነው? በሆነውም ባልሆነውም ውሃ በቀጠነ ወጡ ጫው በበዛበት ቁጥር ይሲ ስሞታ ማቅረብ እኔ ጋር ማምጣት ምንድነው? እናንተ እንዴት እሱ ማኔጅ ማድረግ ያቅታችኋል? ምን እየሰራችሁ ነው? የንግግር ቋንቋ ጀርባው እኮ እሱ እኮ ባውንደሪ እያሰመርክ ሪስፔክትድ ይሆናል። ያ ሰው ኢቭን ይደነግጣል። ኢቭን እነዛ ሰዎች ምን ነው እንደዚህ ያልከው ምናምን እኔ ያጎደልኩበት ነገር አለ ብለው የሚያጎልብህ ቢሆኑ እንኳን ይሞሉልሃል ቀዳዳ። ከዛ እዛኛው አካል ጋር ይመጣል። ብዙ ችግር ከህይወታችሁ ላይ ታስቀራላችሁ ማለት ነው። ባውንደሪ ማሳየት ነው፣ ቼክ ማድረግ ነው። ሌላስ እንዲህ ላደርግ ነበር፣ ይሄን እንደዚህ ደብሮኛል፣ የኔ እህት፣ የኔ ወንድም፣ የኔ እናት ምናምን ውጭ ማንም ሊኖራቸው ይችላል። ልጆቻቸው ሊሆኑ ይችላሉ፣ እዚህ ያሉት ዋቴቨር ማንም ሊሆኑ ይችላል። እሱ ከስራ ጋር በተያዘ ብዙ ጊዜ አሪፍ መደለያ ከስራ ጋር በተያዘ እንደዛም ሲመጣ እናም ችግር አለው አድርገዋት አለ። አይ እንደዚህ እንትን ፈልጌ ነበር እርዳታ ድጋፍ ነው እንዴ አንተ ብቻህን የቆምክ ጀግና ሰው ትመስለኝ ነበር። ከዚህ እርዳታ ጠየቀኝ። ኧረ ይሄ በጣም ተራ ነገር ነው፣ አግዝሃለሁ፣ ችግር የለውም። አሁን ምን ታደርጋለህ መሰለህ? ገንዘብ እያለህ እኮ ገባህ አይደለ? አሁን ምን ታደርጋለህ መሰለህ? ምን ያህል ጊዜ ነው የሚፈጅብኝ ነበር ያልከኝ ነገር ለማሳካት ትለዋለህ። ይሄን ያህል ጊዜ ለምን ባለቤትሽ፣ ልጅሽ፣ ወንድምሽ ነው ፈትኙ እንጂ ወንድነቱን ጥግ ድረስ ይሁን እንጂ ዋት ዘ ፖይንት ኦፍ ላይፍ ገባህ አይደለ? ምን ታደርጋለህ መሰለህ? በቃ በጣም አሪፍ በዚህ 3 ሳምንት ይሄ የሚያልቅበት ጉዳይ ነው ካልከኝ ከሆነ ሰው እንዴትም ብለህ ፈልገህ ተበደር። በዚህ 3 ሳምንት ሂደህ አሳካው። ከዛ በኋላ እኔ ከ1 ወር በኋላ የምልክልህ ይሆናል። በእርግጠኝነት ነው የምነግርህ 99%ዎቹ ማለት ነው ምንም ያደረጉት ነገር የለም። በዛ ጊዜ ውስጥ ተበድረው ተዝናንተውበታል። ምናረክ ስትለው መጣ ተበድሬ እንዲተፈጥሮ ስሞታ ነው የሚያቀርብ። በዚህ መንገድም ከረጁን ቼክ ታደርገዋለህ። ከዛ አሳክቶ ሲገኝ እንደውም ጨመረች ትልክለታለች በፍቅር በደስታ ዩንደርስታንድ። ለእሱ ሞቲቭ ይሁን አይምሮ ተስፋ ለአይምሮ ተስፋ አይመገብም። ይሄን አደርግልሃለሁ የተባለ አይወራም። ስታደርጉ ራሱ አንፕሪዲክተብል መሆን መቻል አለበት። ያለበለዚያ ኤክስፔክት ካደረገ አንድ ነገር ፌል ካደረገ እናንተን የሆነ ነገር ካጎደሉ ድንገት እነሱ ጋርም ችግር ከተፈጠረ ምን ይሆናል? አንደኛ ለራሳችሁ ያላችሁን ግምት ዝቅ ይላል። ወይኔ ወንድሜ ችግረው ትደርስላለሁ ሳልሆን ቀረው ሰልፍ ብሌም ይመጣል። ሁለተኛ ያኛው አካል የምትሰጡትን ነገር ትርጉም አይሰጥም። የሚደረግለትን ነገር ትርጉም አይሰጥም። ለምሳሌ ትንቢት ሙሉ ለሙሉ አይነገርም። በዚህ ጊዜ ይመጣለሁ ነው መጽሐፍ ቅዱስ ላይ ቁርአን ላይ እንዲህ ይሆናል ነው። ስለዚህ ይሄ ቀን እስከሚመጣ ድረስ እነዚህ እናድርጋ ብለው ሰዎች ሲጃጃል ይቆዩና ነገ ነው ሲባል ልክ የዋዜማው ቀን ንስሐ ገብተው ዘና ብለው የሚጠብቁ ሞኞች አሉ። ነገር ግን እያንዳንዱ የሚያልቁት ማለት ነው ያ ከተነገራቸው ቀን ጀምሮ የሚመጣ የራሱ ስቴፕ አለ። ስለዚህ እንዲያደርግልሃሉ አይባልም። ችግር የለውም አግዝሃለሁ፣ ሰው እንደዚህ ያደርግ በቃ ፋይቱን ለራሱ ስጡት። ከገንዘብ ጋር ከፋይናንስ ጋር በተያዘ ያለበለዚያ ይኸውላችሁ ይሄ ካልገባችሁ እናንተ ጋር ቅድም የነገርኳችሁ ፒላር አለ። ይኸው እናንተ ውጭ ናችሁ። እዚህ ያለው ሰው በእናንተ ላይ ስልጣን ያለው ስሜታችሁ ላይ ብቻ። ስሜታችሁን መቆጣጠር ከቻላችሁ ደግሞ እናንተ ጋር ያለውን ስልጣን ገንዘብ የሚባለው ነገር ማቴሪያል የሆነው ወርድ የሚባለው ነገር እናንተን ደግሞ እሱን ለማድረግ ያንን ሰው ትራንዛክሽን የምታደርጉት በስሜትና በገንዘብ መሆን የለበትም። በራሱ እንዲቆም አስገድዱት። በተለይ ፍቅር ውስጥ ከሆኑ ብዙ ሰው ስለሚሸወድ በፍቅር ስም ማለት ነው። እሱ ላይ ከሆነ ደግሞ ይበልጥ ጨካኝ መሆን ያስፈልጋል። የዋህ አትሁኑ። እሺ ምናልባት ትንሽ በቃ ሚዛን ያደርገው ማስኬድ የሚያስፈልገው እናትና አባት ላይ ብቻ ክፉ የሚሆኑ ደግ ማለት ነው ለመገኘታችን ምክንያት ስሉ። ከዛ ውጭ ያለ ኮሚኒቲ በሙሉ እመነኝ ነው የምነግራችሁ
ምንም ያደርግ ምንም ምላሽ በልቡ ይደብቃል። ምላሽ የሚጠበቅ ምላሽ አለው በልቡ የደበቃት ባለውለታነት ሌላን ሰው የማሰር ለሆነ ዓላማ የማዘጋጀት ስሜት አለ። ደረጃው ነው የሚለያየው። ደግነትን ክፋትን በሰው ልብ ውስጥ ይኖራል። ትልቁ ጉዳይ የትኛውን ተቆጣጥረህ የትኛውን አንጸባረክ። ፍጹም ሰው ፍጹም አምላክ የተባለው አንድ ክርስቶስ ብቻ ነው። ተረዳህ? በየትኛውም ሰው ልብ ውስጥ ባላንስ አለ። በተፈጥሮ ውስጥ ባላንስ አለ። ስለዚህ ማንም ሰው የሆነ ነገር የሚያደርገውና በዛ ነገር ውስጥ ለእናንተ ምንም ስላደረገ ህልሞቻችሁ መሰረት አድርገው የተነሱባቸውን ያደጉባቸው ፋይናንስ የተባለውን ክፍል ቅጥር አልፎ እንዲገባ ሊፈቅዱለት አይገባም። እንደ ከዚህ በፊት እኮ ነገርኳቸው። እንደ አንበሳ ቴሪቶሪውን ግዛቱን ሲጠብቅ ልክ አግብቶ ምናምን እሱ ህይወት የሚለው ዓለም አለ። ዘማጅሲ ማለት ነው። ህይወት የሚለው ዓለም አለ። በቃ ይሄን ነገር ሲያሳካ የሆነ ነገር አሰብ አይደለ ለማምጣት ልክ እናንተ አሰባችሁ የሆነ ነገር ለማሳካት አንድ እርምጃ እንደወሰዳችሁት አንደኛ ደረጃ እዛ እንደደረሱት የአንበሳ ሁለተኛ ደረጃ ደግሞ ልክ እንደናንተ መበዝበዝ አለ። ያለ ምክንያት ማድረግ አለ። ስሜትና ማቴሪያል ቲንግስን ትራንዛክሽን ማድረግ አለ። መጀመሪያ ቴሪቶሪውን ቅጥሩን ነው የሚገነባው። ባውንደሪ ብዬ ቅድም ያስረዳኋችሁ፣ ሪዝነብል መሆን ብዬ ያስረዳኋችሁ፣ ነገሮችን ጥግ ድረስ ቼክ ማድረግ ብዬ ያስረዳኋችሁ አለ አይደል? እነሱን ነው መጀመሪያ ቢውልድ የሚያደርገው በራሱ መንገድ። በእነሱ ዓለም ማቴሪያል አይደለም ፖይንት። የራሳቸው ዓለም አላቸው። አራዊት ሽንቱን ነው የሚሸናው በእያንዳንዱ ቦታ እየሄደ ይሄ በቃ የኔ ቅጥር ነው ከዚህ ማንም እንዳያልፍ። እዛ ያለፈ ወይም ተስማምቶ ይመለሳል። የሚስማማው በዚህኛው ግለሰብ ሀሳብ ባላንስ ልኩነት ማለፍ ያለባቸው እናትና አባታቸው ብቻ ናቸው። ገባህ? ከዛ ውጭ ወንድም ዘመድ ቤተሰብ አዝማድ ምናምን ቅጥሩን እንዳያልፍ ቁም ነገር ነው ነገር። ይሄ አንበሳው በሽንቱ ያሰመረበት መንገድ አለ እንዳያልፍ ጀስት ከዛው ሆኖ ኒጎሽት ያደርግ። ከዛ ሆናቸው ኦኬ ሚዳቆ ፈልገህ ነው ርቦሃል፣ ሚዳቆ ያስፈልግሃል። በቃ እኔ ሚዳቆ አለኝ ችግር የለውም፣ ግን አሁን ሚዳቆ አትመጣም። ከዛፉ ጀርባ ደብቀውና እንዳንበሳ ስለዚህ ደርሰ ለማደን ሞክር። ከዛ ከያዝክ ችግር የለውም ያስክ ነው እኔም እጨምርልሃለሁ፣ ካልያዝክም ደግሞ እሰጥሃለሁ። እስከዛ ግን አንተ ይናደርግ። ሄዶ ለፍቶ ሲመጣ አይዋሽም ኢነርጂ። አንበሳውን አለበውት ታዩታላችሁ ደክሞት በሩጫ አይዞ በቃ ችግር የለውም። እኔማ የዚህ ጊዜ ነበር ደሞዝ የሚመጣው። እንደውም አሁኑኑ ከአናብስቷ ከሚስቴጅ ተቀብዬ ይሄ ማለት ከጓደኛዬ ምናምን ተበድሬ ከማዳም ሊሆን ይችላል፣ ከቦሳችን ሊሆን ይችላል፣ ከኮርፖሬት ድርጅታችን ሊሆን ይችላል፣ ከሞርጌጅ ቀንሼ ሊሆን ይችላል። አሁኑኑ እማመጣለሁ። እንደዚህ ደክመህማ ጀግናዬ ያባት ልፋት ታይቷል። ሳትሶ በባረከ ራሱን በለፋ ልክ ነው የምትባረከው። እሺ ይሄን ካደረክ ገነት ትገባለህ፣ ይሄን ካደረክ እንደዚህ ትገባለህ። በእስልምና ልምጣ ጀነተል ፊርደውስ የምትወፈቀው ይሄ ካለ ነው። ከሁሉም ጀናዎች የተለየ ነው። እንዲሁም ደግሞ በእስልምና ውስጥ ትልቅ ቦታ ያላቸው ታላቁ ነቢይ ከእሳቸው በኋላ ማንም አይመጣም ተብሎ የሚታሰው ረሱል ሰለላሁ ዐለይሂ ወሰለም ነቢዩ መሐመድ የሚገኙበት ጀነት ነው ተብሎ ነው የሚታመነው። እዛ ዓለም ኤክስፔሪየንስ ለማድረግ በዛ መንገድ ውስጥ ነፍሳችን እንዳያርፍ ኡመታቸውን እንዲያዩ የኡመታቸው ደግና መሆናችንን ለማሳለፍ ብዙ የምናደርገው ነገር እኮ አለ አይደል? እዛ ዝም ብሎ ይገባል። ሰላት የጀነት ቁልፍ ያገባ ሰው ግማሽ ኢማን ነው ይላል። 5 አውቀት ሰላትን ስገድ፣ ኡዱሁን አድርግ፣ ንጽህናህን ጠብቅ፣ ክፉ አትመኝ። there is a lot of rules, there is no Jannah, you see there is no ሚዳቁ ምናምን ዝም ብሎ ራቤ ባለቁት እንደ ኢዮብ ትዕግስቱን ፈትኑት። you see በማረግ ውስጥ ያለ በለዚያ ሱሰኛ ነው የሚሆነው። ብዙ ጊዜ ታዳጊ ወጣት ላይ ያለ ከሆነ ብር ብትልኩለት ሱሰኛ ነው የሚሆነው። ግዴታ አይሆንም። ምንም ሱስ ባይኖርበት ራሱ ይመጣል። በተለይ ከተማ ውስጥ ካለ ማለት ነው። ትንሽ ቁጥ ብርድር ደግሞ ምንም አይጠቅመውም። የልጁን ዓላማ yes it is thank you መላክ ገባል። እንደውም አሁን ቆንጆ ሀሳብ $50 $100 $200 ፖይንትለስ ምንም ያደርግ ለጊዜው ነው። የቤት ኪራይ ተከራይቶ የሚኖር ከሆነ ልጁ ከየትም ብሎት ሰርቶ አምጥቶ የቤት ኪራይ መክፈል የሚችለው ልጅ አይ በቃ ይላካል ብሎ ቁጭ ብሎ የቤት ኪራዩን እንዲቀበል ከውጭ እንዲመጣ እንዲሰንፍ ቤት ውስጥ ተኝቶ እንዲውል ጓደኞቹ ጋር ማታ ወጥቶ እንዲገባ። እኔ ራሱ እንደዚህ ሆኜ ነበር። የራስ ሚኒስትሪ ስለነበር ገባል። ለትንሽ ጊዜ ለሆነ ጊዜ ያለ የተከፈለልኝ
ከዛ በኋላ ግን ሳሚ አስብበት ነው የተባልኩት። ገባህ? አስብበት የራሱ ጉዳይ እና እንደ ኖርማል ለምጄ ነው ገባህ? ደወልኩኝና እንዴት ናችሁ አማን ይሄን እኮ አጥብቼ እኮ ምናምን ወይ አይዞህ በእውነት ነው የምልህ አይዞህ ነው የተባልኩት እና ስል በቃ እንደውልሃለን ገባህ አይደለ? የዛን ጭንቅላት ነው ያው ትምህርት ነው የተማረው። ጭንቅላት የመታ ይነቃልከው ለምን ታውቃለህ? ያ ሰው ምን ነገረ መሰለህ? ባጭሩ ቋንቋ ብዙ የታሪክ መንገድ ሊሆን ይችላል ይሄድከው ህይወት ላይ አቅጣጫ የሚጠቁም እንጂ አብሮ ህይወትን የሚጓዝ ሰው የለም። ሳሚ ራስን አድን፣ ማንም ሊያድንህ አይመጣም። ይሄን ያስተማረ ከዛ በላይ አላቸው። አይ ነው ስለ ከዛ በላይ ማድረግ የሚችሉ ሰዎች ናቸው። ግን ትንሽ ከሚያደርጉልኝ ምን እንደነ የተገነዘብኩት ትንሽ ከሚያደርጉልኝ እኔ ሰርቼ የሆነች ነገር ይዤ 20,000 ቱን 10,000 ቱን 5,000 ይዤ ሄጄ እቺ ያለችኝ እቺን ልከፍት ነው እቺን ጨምሩልኝ ብል አላማዬ እዛ ነው የሚታየው። የወንድሟ በብዛት ውጭ ሀገር ያሉት እና ውጭ ሀገር የሚኖሩት ወንድም እህቶቻቸው እዚህ ካሉ መፈተን ያለባቸው በዚህ መልክ ምንድነው አላማው? ምንድነው የሚፈልገው? እስቲ አይ በቃ ቸግሮኛል $100 ላኪልኝ የሚል ከሆነ ዶናልድ ዱት ይሄ ማለት ማስፈነፍና መግደል ነው። ያንንች ወይም ያቺን እህታችን ችግርህን እንዴት አልተወጣህም? ምንድነው የቸገረ? እንዴት $100 ታንሳለህ? ምንድነው የፈለከው? እንዴት ታንሳለህ አንተ $100? ምን ተሸክመህም እኮ እንደ መርካቶ ገባ። ግን እዚህ ጋር መሰረት የምናደርገው ነገር ምንድነው? እንደዛ ያላችሁ ሰዓት ላይ ከዛ በፊት የነበረው ጆርኒ ፓወርፉል ከነበረ ችግሩ ስለሆነ ነው ማለት ነው። ምንም ድርድር ያስፈልግ። የኛ ሐሳብ ዝም ብለው ልጅነታቸውን ያልጨረሱ ቤት ተቀምጠው የሚውሉ እንደዛ አይነት ሰዎች እንጂ የጣሩ የለፉ ስራ ያላቸው ቁጥር ያላቸው ሰዎች በሆነ አጋጣሚ የሆነ ነገር ሊጠይቁ ይችላል። የሚገባቸዋል ልጆቻቸው ታሞ ሊሆን እንደው ዲስአፖይንትድ ልታደርጉ ትችላላችሁ። ዲስ ታይፕ ኦፍ ፐርሰን ገባ። አንዳንዴ አሁን 60,000 ብር ተባልኩኝና የሆነ ዕቃ 200 ብር ጎደለኝ አንተና እንደዚህ 200 ብር አንዴ ላክልኝ። እንዴት አንተ 200 ብር ይቸግራል ምናምን ሲል እሺ ብሮ አመሰግናለሁ በቃ መልካም ጊዜ ብዬ ዘግቼ ሄሎ አቤት 200 ብር ላክልኝ። 200 ብር ብቻ ለምን? አንተም ነበር ጋይቲ 10,000 ብር ለምን አይሆንም? እኛ እዛኛው ሰው ጋር አላለመኝ ነው። በህይወታችን ብዙ ጊዜ ሊረዳን ፈልጎ አልተቀበልኩም። ገባ ህይወቴ እንደ እርግማን የሚሰማኝ ገባ። ማድረግ ከቻልኩ ካልቻልኩ ነው የምቀበለው። አየህ ሰዎች ምን ያህል ኦፕን እንደሆኑ ለአንተ አቅም ሲኖር ግን ያኛው አካልም የዛን ጊዜ ዲስአፖይንት አድርጎ ነበር። ከዛ ደግሞ ደውሎ በጣም ይቅርታ ምናምን ብሎ ደግሞ ይልካል። ዝም ብሎ ሳልጠይቀው ጨምሮ ይልክላል። እሺ ወንድም ያመሰግናለሁ። የእሱንም ቀናነት ላለማሳጣት አለ አይደል? እሺ ወንድም ያመሰግናለሁ ብዬ ከዛ በኋላ እስከነወለዱ እንደ ባንክ እንዳስቀምጠው አስቤ እንደዚህ ከዛ መሳቂያ ተፋተዋል። ምን ልለው አንዳንዴ ዲስአፖይንትድ ያደርጋል። የምር የሚጥርን የምር የሚበረታ በከፍታ ውስጥ ያለን ሰው እየተነጋገርን ያለነው ስራው ያደረገውን ሰው እንጂማ እኮ መጀመሪያ ቀጥታ እዛ ውጭ እንደገባህ እኮ ከአንተ ብዙ ነገር ኤክስፔክት ያደርጋል። የመጀመሪያ ጊዜም ስትመጣ ብዙ ውጭ ስላለ በርበሬው ምንም ቋጥረውልህ ብዙ ነገር ሰጥተዋል። ማድረግም አለብህ ደስ የሚል ነገር ነገር ግን ስታደርግ የሆነ እንደ ግዴታ ወይም ደግሞ እነሱን እናንተን ለመርዳት ነው የመጣሁት ብለው እንዲያስቡ አድርገሃል። የኔ እናት አመሰግናለሁ፣ ክርስቲያን ነች። በዚህ ቀን ተስዬ ነበር ለአንቺ ያልነገርኩሽም ይህ እንዲሳካ፣ ይህ ስለቴ ደግሞ በአንቺ በኩል እገሌ ያሳክቶልኛል። ዛሬ ቀኑ ይሄ ነው። ደህና በይ ብይልኝ፣ ጥሬ ስጋውን ሁሉ ነገሩ ቤትሽ ሙሉ ይሁን፣ ጤፍሽ ለ1 ዓመት ቀለብ ይሁን። ይሄው አለቅ። ስኬቱን ለእግዚአብሔር ሰጥተህ ስጥ። ስኬት ለሰው አትስጡ። ሰዎች 1000 ጊዜ ቀና ቢሆኑ 1000 ጊዜ ደግ ቢሆኑ ይኸውልህ አረ እግዚአብሔር ያደረገልህ የሚሉ ቢሆኑ እንኳን አብዝተን ስኬቱን አረ አንተማ ብዙ ነገር እያልናቸው ከመጣን በራሳቸው ፍቅር ተጠምደው መጨረሻቸው እኛን ለነሱ ዓላማ ማምጣት ይሆናል። ጥሩ ነፍስ ቢኖራቸው እንኳን ወደ ክፋት ይቀይራል። ይሄ ስኬትን ለሰው የመስጠት ጉዳይ። ስለዚህ በረከታችሁና እንጀራችሁን ስታካፍሉ ሪዝነብል ነው። አሁን ቅድም ያልከው ነገር ደግሞ አለ። ህይወቱን የማይቀይር ገንዘብ ምንም አያደርግም። እውነት ቲኔጀር ከሆነ ችግር የለውም አልፎ አልፎ ማድረግ ስታደርጉ እንኳን ያንን ሶሻል ሚዲያውን አይታችሁ ያበዛው ጫማ ያበዛው ልብስ ካለ ፎቴቨር የሆነ ነገሩ የበዛ ነገር ካለ የሚያስፈልገው ምንድን ነው ብላችሁ ጠይቃችሁ የእሱን ቤስት ፍሬንድ ተግባብታችሁ ታውቃችሁት ከዛ ለእሱ ቤስት ፍሬንድ 1,000 ብር ስትሰጪው በቃ ሁሉም ነገር ይዘረግፍላታል። ኖርማል። ከዛ በኋላ የሚያስፈልገውን ነገር በእቃ ትራንዛክሽን አድርጉት። እስኪ ፈትኗቸው። እንዲህ የኔ ውድ ወንድም የኔ ውድ ልጅ ምናምን አዲስ አበባ ውስጥ እኮ እንዲህ ትሬድ ምናምን ሲባል ሰምቻለሁ። ሰው ሁሉ ትሬድ ያደርጋል ምናምን።
አንተ ይሄን ነገር ተምረሃል፣ እስኪ ተማር ነው ትማራለህ። ኦንላይን ላይ እንትና እስኪ ያለ እንትን ላለው ብሏል። ዝም ብዬ ሰጥቼ ብስኩት ምናምን ከምበላበት ልብስ ከመገዛበት እስኪ $1,000 ላስገባልህና $500 ላስገባልህና ኦንላይን ኮርስ ውሰድ። ከዛ በኋላ ከፈትክ እንዲህ ምናምን ባይናንስ አለ እንትና አለ ሜታትሬደር አለ በቃ $200 ዲፖዚት አድርጌልሃለሁ እስኪ እሷን ለማሳደግ ሞክር። ሳቲስፋክሽን ማለት ነው። ከዛ እስኪ ያሳየኝ ለማንኛውም ትሬድ ስታደርግ እንዳይረብር የሻይ ማኪያቶ ብላ ገባህ አይደል? መጀመሪያ ከሰጠሁን በላይ ያለ አይደል? ከዛኛው በላይ ተሰጠዋል። ዛት ሜክስ ሂም ድሪቭን በጣም ድሪቭን ያደርገው። እንዲህ ነው ወጣት የሚያዘው። ዋትስ ሮንግ ዊዝ ዩ ፒፕልስ? ያለበለዚያ ሚኒንግለስ ነው መስጠት። ኢቭን ኢፍ በጊዜ ሂደትና በቆይታ ሂደት እኛን ልባቸው የሚወድበት ምክንያት ከመስጠታችን ጋር የተያያዘ ይሆንና ዓለም በሙሉ ቀውስ ያመጣል። ስለዚህ ይሄ ፋይናንስ ጉዳይ በሚገባ ሊታሰብበት ይገባል። እዚህ ነገር ላይ መወሰን ካልተቻለ፣ አቅጣጫ መውሰድ ካልተቻለ ብሊቭ ሚ ዘለዓለም አትመጡም፣ ወደዚህ አትመለሱ። ብትመለሱም ስትመጡ ይንቋቸዋል። ተናቅን ምንም ቢሆን ወዳጄ ቢጠላኝ ዘመዶቼም ጠሉኝ እኔም ጠላኋቸው ያጣ ሰው አያገኝ እየመሰላቸው ብላ ዘፍና ነበር። እጅግ በጣም ምርጥ ዘፈን። ያ ዘፈን ሰዎች በጣም የወደዱት ለምን ይመስላችኋል? እውነት ስለሆነ በማግኘታችሁ ውስጥ ከሆነ ኢሞሽንን፣ ፍቅርን፣ ትራንዛክሽን የምታደርጉት እንደ ግዴታ አስባችሁ እንደ ሸክም ከሆነ ያጣችሁ ቀን ይህን ዘፈን እናንተን ቁጭ ብላችሁ እናና ዘመዴ ኩብል ሸጋይ ያላችሁ ነው የምትሰሙት። ድራፍት ቤት ነው የምታምሹ፣ መጠጥ ቤት ነው የምታምሹ። ስለዚህ ግዴታ ይሄ ነገር ላይ ውሳኔ ያስፈልጋል። ያለበለዚያ የቀድሞ ልባችሁ ውስጥ የነበረው ድምፅ ጥሪ ከሀገራችሁ ውስጥ ወጡ ልታሳኩት ትፈልጉት የነበረው ትልቅ ነገር ፍጹም ወደ እናንተ አሁንም ቢሆን አይመጣም። ይሄን ነው የምላችሁ ሳም እና ደግሞ ሌላ ነገር እናለ መሰራዊ ትክክለኛውና ትልቁ ውሸት ቤተሰብን ለመርዳት የሚባለው ለውጥ ከራስ ነው። ቅድም ማውራት ነው። ለውጥ ከራስ ነው። ይችኛዋን ለቤተሰብ ብዬ ለምቢ የምትባለዋን ነገር መጀመሪያ እሷን ነገር አቁም። ለቤተሰብ ይሄ ማለት ቅዠት ነው። ሲጀምር ቤተሰባቸውን ለመርዳትም አይደለም የሚሄዱት ራሳቸውን ለመለወጥ በብዛት ነው። አዎ በብዛት ዲፕ ይሄ እንትን ነው። ይኸውልህ ኮንሽስ እና አንኮንሽስ አላርም ባጭሩ ልዩነታቸውን ስናስረዳ እንዴት ነው? በኮንሽስ እና በአንኮንሽስ ማይንድ መካከል ያለውን ልዩነት ባጭሩ ላስረዳችሁ። ኮንሽስ ማይንድ ማለት ባጭሩ አሁን በዚህ ሰዓት የምናስበው፣ የምናሰላስለው፣ የምናይበት መንገድ ነው። አንኮንሽስ ማይንድ ደግሞ ከዚህ በፊት የነበሩንን ሐሳቦቻችንን፣ ትዝታዎቻችንን፣ ሚሞሪያችንን በሙሉ አጠቃሎ የያዘ ሲሆን በተለይም እዛ ላይ ምን ይጨምራል? ሀቢቶቻችን ማለት ልምዶቻችን። ልምዶቻችን ደግሞ ውሳኔዎቻችን ላይ ከፍተኛ ተጽዕኖ አላቸው። ለመወሰን ስንቀመጥ አንኮንሽስ ማይንድ የራሱን ሐሳብ ያመጣል። ኮንሽስ ማይንድ ደግሞ የለመደውን የራሱን ሐሳብ ያመጣል። ብዙውን ጊዜ የሚያሸንፈው አንኮንሽስ ማይንድ ነው። ምክንያቱም ልምድ ስላለው ማለት ነው። ልምድ የሌለውና ልምድ ያለውን እንደማወዳደር አድርጋችሁ ያዙ። ኮንሽስ የሚባለው ብሬን አሁን በዚህ ሰዓት ያለው አክቲቭ የሆነ አሁን ስንቀርጽ ምናምን አላረም። አንኮንሽስ የሚባለው ደግሞ አንድ ነገር በቃ ሚሞሪያችንን፣ ሁሉ ነገራችንን፣ ህይወታችንን፣ ፓተርናችንን፣ ልማዶቻችንን ሁሉ የተሸከመ እና ልክ የሆነ ነገር ላይ ለውሳኔ ስንቀምጥ ሁሌም የሚያሸንፈው አንኮንሽስ ማይንድ ነው። እና በተመሳሳይ አሁን እነሱ ለቤተሰቤን ለመለወጥ ብለው አልቅሰው ጸልየውም ሊሆን ይችላል። እኔ ነው ነገር ግን ፓተርን አላቸው። እዚህ የኖርኩኝ ተቸግሬ እኔን ቤተሰቤን ማስቸግሬ ዛሬም ሽሮ ነው ከልጅነት ጀምሮ የመጣ ፓተርን አለ። ጓደኛዬ ከተገዛላት እኔ ሳልገዛ ኤቭሪቲንግ አባውት ዩ ቢሊቭ አንኮንሽሱ ያንን ሚሞሪ ነው ትሬን ያደረገው፣ ያንን መዋረድ፣ ያንን ማጣት። ከዛ ኮንሽሱን ስንጨነቅበት ግን በቤተሰቤ ብለን ያስለቅሰናል። ከዛ ቤተሰቤ ይህን አይተው ሲልከን ሁሌ ለቤተሰቤ ያልን የሆነ ነገር ለማድረግ እንሞክራለን። መጨረሻ ላይ ሚዘረብል የሆናችሁትና ቤተሰቤ ብላችሁ ብዙ ነገር አድርጋችሁለት ስትመጡ ቢያንቋሻችሁ እንኳን ስታጡ፣ ታዲያ ለምን ዘመዶቼም ጠሉ እኔም ጠሏቸው ምናምን ብላችሁ ዘፈናችሁ? ለምን አዘናችሁ? ለምን ሰው ገረማችሁ? መጀመሪያም ፍጹም ፍቅር ከነበረ እኮ መጀመሪያም አንኮንሽስ እንደዛ ዲፕሊ የሚሰማቸው ቢሆን ኖሮ እነሱ ነው የቤተሰብ ቢሆን ኖሮ ይሄም አይመጣም ነበር። እሺ ችግር የለውም አውቃለሁ፣ መናት ነኝ አውቃለሁ፣ ችግር የለውም የኔ እናት እምር በይልኝ ነበር የምትሉት። አይከፋቸውም፣ አትበሳቸው ነበር። የከፋቸው እኮ ዲፕ ዲዛይሩ ራስን የመለወጥ ጉዳይ ሲሆን ገባህ? ይሄ ነገርማ መታከም አለበት። ሲጀመር ራሱን ያለወጠ ማንንም አይለውጥም። ሲቀጥል ደግሞ ህይወታችሁ ላይ ማንንም ልትረዷቸው
ማን ልታግዙ ነው የምትሉት? እኔ አንድ ቪዲዮ አለ እዚህ ላይ አስገባዋለሁ። Help me. Sorry? Help me to succeed like you did. Open the door. Let me in. I'm asking you to, well, I'm begging you. Tell me how I can be great too. I'm afraid you misinterpret me, Mr. Guiteau. You see, we're all only men. It is God, not I, who is great, who grants us purpose. That's all. እኔ በሆኑ ሰዎች ቁጥጥር ስር ነበርኩ የሆነ ቁጥ ላይ ገባ ኦልሞስት ከዛ ቀጥረም ከወጣው ገና ሂል እያደረኩ ማለት ቆይቷል በጣም ግን አንኮንሽስ ማይንዴንም ትሬን ያደረኩት ነው ተረዳኝ ነገር እንዳይነፍራ ወጣሁ አለ እውነተኛውን ነገር ግልጽ ነው ማለት ከስሜት ወጥቼ ሊሆን ይችላል በድርጊት ግን እነሱ ጋር የነበሩኝ ነገሮች ማድረጋቸው ሊሆን ይችላል አሁን ላይ እና የሆነ አካል ምን አለ እውነቱን ነገረኝ ልክ አሁን እንዳወራው ታላር በዚህ ጉዳይ ላይ ይኸውልህ ህይወቱ ላይ ማንም የሚያግዙ ሰው አቅጣጫ የሚጠቁም ሰው ሁሉም በአንተ ማገሩ ነው የራሱን እንጀራ የሚያበስሉ ማንም ቢሆን እገሌም ቢሆን ብሎ የጠራልኝ ስሞች ደግሞ በቃ ምን ልበል የኔ እግዚአብሔር ናቸው ስጋ ይለበሱ እንዴት እንደጠላሁት ያንን ሰው እንዴት እንደዚህ ይለኛል ሂጄውን ለነሱ ነገርኳቸው እነሱ ደግሞ ይበልጥ አዘጋጁ በቃ ያን ጭራሽ ጠመርኩት ዛሬ ላይ ተንሰቅስቄ ያለቀስኩ ነው ያንን ሰው ያመሰግኑት መልእክት ልኬለታለሁ በጣም ነው የማመሰግነው ይሄን ስላደረከው ላይ ምንም አላለኝ ይኸውልህ አሁንም ቢሆን እኔ እንደዚህ ስላልከኝ የሚፈጠር ነገር የለም ለውጥ የለም ምንም ማድረግልህ ነገር የለም እኔ አሁንም ህይወት ላይ just go by yourself ነው ያለኝ አሁን he doesn't want to like እኔን የሆነ በርደል ሊሆንብኝ አልፈልግም ወይም ደግሞ እንደ ጉሩ እንደ ሚስቲክ ምናምን አላስብም ትርጉሜ እንደዚህ አይነት ሰዎች እንኳን ከልብ ሰዎች ንጹህ ሲሆኑ ራስን ስለማዳን ነው የሚያስተምሩ ቤተሰቦች እንደዚህ ላ ደግሞ አሁን ካላችሁ ቤተሰብ ላይ ሁሌም ቢሆን እናንተ የምትመሰርቱት ቤተሰብ በላጭ አሁን ያላችሁን ቤተሰብ ላይ ሙሉ ኢነርጂያችሁን ከፈጠራችሁና ወደፊት ከመሰረቱት በላይ በላጭ ካደረጋችሁት የእናንተም ልጆች በተመሳሳይ ከስደት አይወጡም የምታያቸው እነዚህ ከተማው ላይ በሰላም የሚኖሩት በሀብት ያለምንም ፋይናንስ ቀውስ የሚኖሩ ሰዎች ካላቸው ቤተሰብ በላይ የሚመሰሩትን ቤተሰብ ያስቀደሙ ሰዎች ናቸው መነሻቸው ከዚህ በኋላ የሚመጣው ብዙ ትውልዳቸውም እንደዛው በሰላም ይኖራል ማለት ነው ትልቁ ሚስጥር ይሄ ሞኞች አጡ ክብራትና ክብራን ስለነበረን ጊዜ እጅግ በጣም አመሰግናለሁ ይህ የቴሌግራም አካውንቴ ነው በዚህ ቴሌግራም አካውንት ፎር ካውንስሊንግ ብላችሁ መልእክት ማስቀመጥ ትችላላችሁ ለየትኛውም የማማከር አገልግሎት መልካም ጊዜ